የግብርና ወጋገን ከእጅ ወደ አፍ የነበረውን የግብርና ክፍለ ኢኮኖሚ አዘምኖ አገራችን በምግብ ዋስትና ራሷን እንድትችል ከማድረግ በዘለለ ለውጭ ምንዛሪ ማግኛ የሚሆኑ የወጪ ምርቶችን በአይነትና በጥራት ማምረት መቻል ከቅርብ ዓመታት ወዲህ በሀገራችን የተፈጠረው የለውጥ እሳቤ የወለደው ነው። የሀገራችን ግብርና አሁናዊ ስኬት መነሻ የሆነው በግብርና አስተዳደርና በቴክኖሎጂ አስተዳደር የተመለከቱት የግብርና ፕሮግራሞች ናቸው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስትም ከእምቅ አቅም ወደሚጨበጥ ሀብት በሚል የ5 ዓመት ስትራቴጂክ ሰነድ በማዘጋጀትና ከሀገራዊ ኢኒሼቲቭ ጋር በማጣጣም በዚሁ ዘርፍ የነበረውን የኢኮኖሚ ስብራት ሊጠግኑ የሚችሉ ማሻሻያዎችን እየወሰደና እየተገበረ ምርታዊ ለውጥ በማምጣት ላይ ይገኛል። የግብርናውን ኢኒሼቲቮችና ፕሮግራሞች ውጤታማነት ማሻሻያ አካል ከሆነው አንዱ የሌማት ትሩፋት ሲሆን ይህንንም እውን ለማድረግ በአንደኛ ዙር መርሃ ግብር ማለትም ከ2015 እስከ 2018 ዓመተ ምህረት ባሉት 4 ዓመታት በወተት፣ በዶሮ፣ በእንቁላል፣ በማር፣ በአሳ ምርት እንዲሁም በስጋ ምርት በአጠቃላይ በአምስቱም ኮሞዲቲዎች መዳረሻ በማስቀመጥ ሰፋፊ ተግባራት ሲከናወኑ የቆዩ ሲሆን በሂደቱም እምርታ የታየበት ነው። ቀደም ሲል የነበረውን የወተት ምርት ለማሳደግ በተደረገው ጠንካራ ድጋፍ በ2014 ዓመተ ምህረት 307 ሚሊዮን ሊትር ከነበረበት በ2018 መጨረሻ 400 ሚሊዮን ሊትር ለማድረስ ግብ ተጥሎ ይህንን መረጃ እስካሰናዳንበት ጊዜ ድረስ ብቻ 357 ሚሊዮን ሊትር ወተት ማግኘት ተችሏል። ይህንን የዝርያ ማሻሻል ሥራ በላቀ ሁኔታ ለመፈጸም ከተሰሩ ሥራዎች መካከል 75 ሚሊዮን ብር በጀት በመመደብ 100 ከብቶችን የሚይዝ የተሟላ ዳልጋ ከብት ማባዣ ማዕከል በጊምቦ ወረዳ ቴጲ ቡቲ እየተገነባ ሲሆን ሙሉ በሙሉ ወደ ሥራ ሲገባ ከ70 እስከ 100 ለሚሆን የሰው ኃይል ቋሚና ጊዜያዊ የሥራ ዕድል እንደሚፈጥር ታሳቢ የተደረገ ነው። በቦንጋ ግብርና ምርምር ማዕከልም በተመሳሳይ 100 ከብት የሚይዝ የብዜትና ምርምር ማዕከል እየተገነባ ሲሆን ተመሳሳይ ሚና እንደሚኖረውም ይጠበቃል። የግብርናን ምርት ለማሻሻል በክልላችን በርብርብ ሲሰሩ ከነበሩ ተግባራት መካከል ዶሮ፣ የእንቁላልና የሥጋ ምርት ማሻሻል ሌላኛው አብይ ጉዳይ ነበር። በ2014 ዓመተ ምህረት 135 ሚሊዮን ብቻ ሲገኝ የነበረውን የእንቁላል ምርት በማሳደግ በ2018 ዓመተ ምህረት ወደ 280 ሚሊዮን ማድረስ ተችሏል። የዶሮ ሥጋ ምርት መጠንንም በዓመት ከነበረበት 2392 ቶን እንዲሁ ወደ 4644.7 ቶን ደርሷል። የዶሮ መንደሮችን ማደራጀት ዓመታዊ የጫጩት ስርጭት 1.14 ሚሊዮን ከነበረበት ወደ 2.9 ሚሊዮን ማድረስ እንዲሁም ከአቅርቦት ረገድ ያለውን ማነቆ መፍታት የተያዘውን ግብ ለማሳካት የተከናወኑ ተግባራት ነበሩ። የቦንጋ ዶሮ እርባታ ማዕከል ዋና ማዕከል ያለበትን አቅም ማስፋትና ደረጃን ማሳደግ በማስፈለጉ 46 ሚሊዮን ብር በመመደብ 12000 ቴትራ ኤች የዶሮ ዝርያን ከኤልፎራ በመግዛት አሁን ጫጩት የማስፈልፈል ሂደት ላይ ተቋሙ ይገኛል። በዚህ ማዕከል ስር ካሉት 3 ሳተላይት ጣቢያዎች ውስጥ 2ቱን የማጠናከር ሥራ የተሠራ ሲሆን በከተሞች ከ97 በላይ የእንቁላልና የጫጩት ሼዶችን መገንባትም ተችሏል። የድፍን ዓሣ ምርትን 1615 ቶን ከነበረበት ወደ 7500 ቶን ለማድረስ ግብ ተይዞ እስካሁን 6000 ቶን በላይ ለማድረስ ተችሏል። በዚህም የተቀመጠውን ግብ ለማሳካት የተከናወኑ ተግባራትን ስናይ 92 የዓሣ መንደር ማደራጀት፣ በአርሶ አደር ጓሮ የሚገኘውን የኩሬ መጠን መጨመር፣
የውሃ አካላትን የማምረት አቅም ማሳደግ ይገኙበታል። ወጣቶችን በማደራጀት በዓመት ከ4500 ቶን በላይ ወደ ማምረት ተገብቷል። የዓሣ ጫጩት አቅርቦትና የዝርያ ጥያቄን ለመመለስ በዓመት 2 ሚሊዮን የዓሣ ጫጩት የሚያባዛ ማባዣ ማዕከል ግንባታ በ35.7 ሚሊዮን ብር ተጠናቆ ለአገልግሎት ዝግጁ መሆንም ችሏል። በመኖ ልማት በአቅርቦት ላይ ከፍተኛ ጉድለት በመኖሩ በአንድ ዞን አንድ መኖ ኢንዱስትሪ ግብ በማስቀመጥ 6 መኖ ማሽኖች በመንግሥት፣ 1 ማሽን በአጋር ድርጅት፣ 3 ማሽኖችን በግለሰቦች ማስተከል ተችሏል። በዚህም በክልላችን በሚገኙት ሁሉም ዞኖች የነበረውን የተደራሽነት ችግር እየተፈታ ይገኛል። የተሻሻለ መኖን በስፋት አልምቶ ለመጠቀም በአንድ ጀንበር ተከላ 0.25 ሄክታር የተሻሻለ መኖ ለአንድ አርቢ ንቅናቄ በማካሄድ ተግባራዊ ተደርጓል። አባይን በማንኪያ እንዲሉ እምቅ ሀብትና ሰፊ ተግባር የነበረውን የክልላችንን የግብርና ዘርፍ ተግባር ቀንጨብ እያደረግን በወፍ በረር ያስቃኘንበትን ዝግጅት በዚሁ ቋጨን። ሰላም።